ሳይሰማ ሁሉም ልብ በደስታ ይሙላ የቡና መዓዛ ቤቱን ሞላ የፈገግታ ድምፅ ሰፈሩን አደመቀ ዛሬ ጊዜው የረፍት ነው በፍቅርና በሰላም እንኖር የበረከት ቀን የአዲስ ጀመር እጅ ለእጅ ተያይዘን እንጓዝ ፍቅርና ተስፋ ይኑር ለዘላለም ዛሬ የደስታ ቀን ነው ጤና ይስጥልን እንደምን ሰንብታችኋል የውድን ቤቤስ ተከታታዮቻችን እኛም ሳምንታችንን ጠብቀን ዛሬ በእሁድ ተገናኝተናል እንዴት ናችሁ ትንሱና ሮቤልስ ቆየት ብሎ ሲመጣ ሰው በሙሉ ሰው ነው የሚጠራው ሮቤል ፍሳና ትንሳኤ ብራ ደስ ይላል አጠራ ሉላም ዛሬ ለመጀመሪያ ጊዜ ተሳካለ እንኳን ደህና መጣሽ ኦን ፖይንት አይደለም ከሳምንት እኮ ስንገናኝ እሁድ ላይ ቀላል ነገር አይደለም አይደል ሁሉ ጊዜ ስንገባ መግቢያችን ላይ እንላልንና ስለተገናኘን እኔም ደስ ብሎኛል ሰው እንደው ሲገቡ እዛ ሲራመዱ ጨርሶ አይመጡም እንዴ እንዳይለ በጣም ደስ ብሎኛል የእውነት ለብናገር ናፍቃችሁኝ ነበር እንኳን ደህና እኛም በጣም ናፍቀሽናል እንኳን ደህና መጣሽልን እንኳን ደህና ቆያችሁ እንዴ ነህ ትንሱዬ ደህና ነህ እንዴ ግን ቆይ ባልጠየቃችሁኝ ምን ሆነሽ ነው የጠፋሽው ግን እንዴት አትሉኝም ቆይ ሉላዬ ምን ሆነሽ ነው የጠፋሽ እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመጣት በጣም ያስቸግራል እስከሚሻለኝ ድረስ አልነበርኩኝም ጥሩ ነው ግን ማወቅኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት ካንከስ አድርጎኝ ነበር ትንሽ ግን እግዚአብሔር ይመስገን ተመልሼ መጥቻለሁ ከዛ ሆስፒታል ሄድን ወዲያው ስንሄድ ከሮቤል ጋር በጣም የገረመኝ ነገር ልንገራችሁ ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው እኛም አጋጠመን ምንም አልታወም አትልም ያው አደናይ ነው የምትለው ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው አንዳንዴ ምን አስባለሁ እሷም በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ይመስላቸው ፕሮግራም ሰው መስሎት ነበር ፕሮግራም እንሰራለን ይመስላቸው ደግሞ ሮቤልም አለ ከዛ ያው ሲያዩን ቲቪ ላይ የሚያውቁን ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ማቀጣቢ ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተ ቤት ውስጥ ስታየውና አብረህ ከሰራ እንደደለም በጣም ነበር ያዝናናችሁ የእውነት ለመናገርና ሳያችሁ ቁጭ ብዬ እንደተመልካችሁ እኔ ሳያችሁ ደግሞ ሌላ ናችሁ ለካ ወይ እኔ አላቃችሁም ነበር ያልኩት የእውነት እንደዚህ አይነት ኮምፕሊመንት ቶሎ መውሰድ ነው እውነት የእውነቴን ነው ለምን መሰለህ ሙሉ ለሙሉ እኔ ስራ ላይ ስላልነበርኩኝ ቁጭ ብዬ የእውነት በቃ ልክ እንደ እሁድን በኢቢኤስ ወይ እንደ ኢቢኤስ ተመልካች ቲቪ ከፍቼ ብዙ ሰዓት አይ ነበረ ፕሮግራሞቹን የቅዳሜንም አይ ነበረ የእሁድን በኢቢኤስ ድራማ ሲሰራ ሮቤል የመጀመሪያው ነበረ አስቤው አላውቅም ነበር ሮቤልን ድራማ ላይ አይ አይደለም ጥሩ ነበር ለምን አፕሪሼት የሚደረግ ነገር መደረግ አለበት ለምን መሰለህ አሁን እኔ የመጀመሪያ ነው በቃ እንደ ተመልካችም ሳይክ አብረንም አልሰራንም ነበርና በቃ አንዳንድ ጊዜ ኢቢኤስም አንኤክስፔክትድ ወይ ደግሞ የማይጠበቁ ነገሮችን የሚሰራል የሚለውን ነገር የሚያሳያችሁበት ነውና በጣም አሪፍ ሳምንታት ነበር ያለፉት ከዛ ደግሞ እኔ እንደው ትንሽ ረፍት በጣም ስለወደድኩት በዚሁ አንስቼ ለማለፍ ብዬ ነውና ትንሱና ጥበብ ያንን ቦታ በደንብ ተወጣችሁት ነበር ግን ደግሞ ከዛ በበለጠ ደግሞ ሰው ፖሊስ ከመሆኑ ጀርባ ብዙ ልፋቶች ብዙ ድካሞች እንዳሉበትም እንድንረዳ አድርጎናልና ሳምንታቶቹ ጥሩ ነበር ያለፉት በጣም ስልጠናውን እኮ ሁላችንም በወሰድን አስባለን
እንችለዋለን ወይስ ራሱ ላይ አልተጠራጠርክም? ምን እሱ ነው እንደው የሚያሳስበኝ። አይ ጥበብ እኮ ቆንጆ አድርጋ አሳየችን፣ ደገፋለችን። እንዴ ይሄ እረፍት ያስፈልጋል አለች። ግን በጣም አዝናኝና የሚገርም ነበር። አስተማሪ ነው። ግን ሳምንቱ አይ ቲንክ የመውደቅ ነበር መሰለኝ። ያው ወድቆ መነሳትም እንዳለ ሁሉ ግን እኛ ራሱ እዛ እየሰራ የውሃ ማለፊያ ነበረ ሸለቆ ነገር በስ የፈረጥኩት አፈራረጥ ልነግር አልችልም። ወጥቼ እኮ በቃ በኩራት ነው የተናገርኩት። ወድቀን ተነስተን እንዴ በጣም ቻሌንጅ ነበረውና ስታልፍ በቃ ውሃው ያለፈበት ስለደረቀ መራመጃ አይመችም። አሪፍ አወዳደቅ ነው የወደኩት። የሚያነሳም የለም። ደስ የሚለው ደግሞ እዛ የሚያነሳ የራስሽን ነው ከፊት ያለው ነው። እንደምንም በቃ በድግ ብለህ ደግሞ መሮጥ አለብህ። የሚገርም ነበር። በጣም ከበደ ግን ምን ነበር የወንዙ መንገድ ውስጥ መሮጥ መሬቱ አይመችም። ያንሸራተታል አይደል? አይገርምም። እኔ ግን በጣም እንትን ያልኩት ይሄ በቁጢጥ ብላችሁ ሄዳችሁት እሱ ይከብዳችኋል ብዬ ነበር። እሱ በጣም ከባድ ነበር። ይሄ መሳቡ ቁጢጥ ብሎ እሱም ያው ያችኛዋ ናት በጣም ቻሌንጂንግ። እሱ ቻሌንጅ ሁሌ የማይጠበቁ ነገሮችን መስራት ደግሞ ኢቢኤስ ውስጥ የተለመደ ነው። የአዚዝ ፕሮግራም ዲስከቨሪ ኢትዮጵያ በኤክስትራ መልኩ ተመልሶ መጥቷልና ይሄ እጄን በአፍ ያስጫነ የሚባለው አባባል አይደል? የእውነት እኔ ለዛ ፕሮግራም ሰጠሁት። በቃ በጣም ነበር ደስ የሚለው። በጣም ያላያችሁ ባካችሁ እዩት። እኔ እንጃ ኢትዮጵያን ራሱ በዛ መልክ ማየት ተፈጥሮ መልክዓ ምድሩ አድቬንቸሩ በጣም ይገርም። አዚዝ ደግሞ ኤነርጂው በጣም ደስ ይላል እና በቃ ከሱ ጋር ቲሞቹም ደስ ሲሉ በጣም ይገርም። ሲኒማቲክ ሉክ አለው። ቀረጻውም ኤዲቲንጉም ሁሉ ነገሩ ፕሮግራሙን እንድታይ ያደርጋል። አንድ ቦታ እኮ እንድትወደው የሚያደርግህ እንትኑን ነው ያንን ቦታ ሪፕሬዘንቴሽኑ ነው አይደል? ኢቭን አንተ ራሱ ሰውን ስትተዋወቅ እኮ እንዴት ትተዋወቃለህ በጣም ማተር ያደርጋል አይደል? ፈርስት ኢምፕሬሽኑ የሚባለው እና ኢትዮጵያን በቃ እኔ እንጃ እንዴት እንዳሳዩት እንዴት ደስ እንዳለ። ይሄ እንግዲህ አንድ የኢትዮጵያን ቦታ ነው የታየው። በዛ ውስጥ ሞተሩ ራሱ እንትን ሲል ቦታው አየር ንብረቱ ደሞ ውሃ ሲገጥማቸው ውሃ ውስጥ ገብተው ሲወጡ አዳሩ ላይ ካምፋየሩ ምን በጣም የሚያስቀና ነው። የሚወደደው ዲስከቨሪ ኢትዮጵያ የተሰኘውን ፕሮግራማችንን ደግሞ በዚህ መልኩ በደንብ ከፍ ብሎ ዲስከቨሪ ኢትዮጵያ ኤክስትራ ተብሎ መጥቷል። ሰኞ ማታ 3 ሰዓት ላይ እንዳያመልጣችሁ። እኔ ራሴ የሚገርማችሁ እንደ አጋጣሚ ሆኖ ከልጆቼ ጋር ነው ፕሮግራሙን ሳያየሁትና 30 ጊዜ ጠየቁኝ ጥያቄ ውሰጅን ነው ያሉኝ። አሁን ሌላ ጊዜ ዝም ብለህ ብታወራላችሁ ወይ ለታሪክ ብትነግራቸው ምናልባት ኢንትረስቱ ወይ ደግሞ ፍላጎቱ ላይ ኖራቸው ይችል ነበር። ግን ሲያዩት ግን ውሰጅን አሉኝና ደስ አለኝ። ምናልባት ሁሉም ሰው ከቤተሰብ ጋር ሰብሰብ ብሎ ቢያየው በጣም ቆንጆ ፕሮግራም ነው። ሬስ ሞተር አይደለ? ስለዚህ ከሞተር ባለፈው ሄደን ነበር የመኪናው የሄድን ጊዜ በደንብ ፓሽን አላቸው ስለ መኪና ስለ ሞተር። እዛ ፕሮግራሙ ላይ ያየናቸውም ነበሩ ከአዚዝም ነበረ እና በቃ ፕሮግራሙ ላይም ታየዋለ ፓሽናቸው እንዴት አድርገው ሞተሩን ሲጠግኑት እንደነበረ እዛ ለቦታው ምቹ እንዲሆንላቸው ሲሰሩት ነበርና ሙሉ ፕሮሰሱን ያሳያል ደግሞ ዶክመንታሪ። ከዛ ደግሞ ከዲስከቨር ጋር አንድ ላይ ሆኖ አድቬንቸሩን አንድ ላይ አድርጎ ያሳያል ፕሮግራሙና የሆነ የሚማርክ ነገር አለው። አዚዝ እንግዲህ ደግሞ ኔክስት ዊክ ምን እንደሚያሳየን በጉጉት እንጠብቃለን። በጣም እንደውም በዚሁ አጋጣሚ ስናነሳው ደግሞ ምንድነው ያው ይሄ ፕሮግራም ለ12 ክፍል ይሄድና በመሃል ደግሞ ረፍት ወስዶ ተመልሶ የሚመጣ ፕሮግራም ነው። ስለዚህ የሚቀጥሉት 12 ክፍሎች እንዳያመልጣችሁ። አገራችሁ የምትወዱ አገራችሁ በደንብ ማወቅ ከፈለጋችሁ ጥሩ የፕሮግራም አማራጭ ይመስለኛል። እንደ ቫራይቲ ደግሞ እሑድን በኢቢኤስ አሁን እንደዚህ እናቀርባለን። ሌሎች ፕሮግራሞች ይመጣሉ። ቅዳሜ አለ፣ ሰኞ ምን አለ ሲባል እንደዚህ ይመጣል። በጣም ደግሞ ከዚህ በኋላ አዳዲስ ነገሮች ደግሞ ጠብቁ። ሮብ ደግሞ አይ ቲንክ ሐሙስ እንትን ሰውነት ደግሞ እኔ እንደው ምን አልኩ መሰለክ 3 ክፍል ምናምን እስከሚሄድ ጠብቂ ብዙ ማጠራቀም እኮ ነው በእኔ ቤት አጠራቅሜ ማየቴ ደግሞ እሱን እንደገና ሳየው ምን ያልኩ ጭንቀት ሊገለኝ ነው። ሐሙስ ከመቼ ደርሶ ከመቼ ቀጣይ ክፍሉን አይተን ብለን ደግሞ ሰውነት ደግሞ የሆነ ሌላ ነው በቃ እና እንደውም አንዳንድ ሰዎች ያው እኛ እዚህ ስለምንሰራ
ድራማው ተቀርጾ እንደተጠናቀቀ መረጃው ህዝብ ውስጥ ስላለ ቀጣይ ክፍል ምንድነው የሚሆነው እያሉ አልተጠየቃችሁ? እንትን እኮ ነው እንደዚህ እንትን ሲሆን ትጓጓለሽ አብሶ የሚቋረጥበት ፓርት ላይ በቃ እና ደግሞ ስስት የለውም በደንብ ረጅም ደቂቃ ነው የሚሄደው ግን ያው አይመስልህም ስታየው በጣም ስለምትጓጓና ደግሞ ልብ እየሰቀለ መሄድም ስለሆነ ሰውነትም ሌላ አዳዲስ ነገሮች ስለመጡ አዳዲስ ነገሮችን እያነሳን ስለሆነ ሰውነት ደግሞ ሌላው የኢቢኤስ በጣም የሚጠበቀው ፕሮግራም ሆኗል ድራማ ሆኗል ስቶሪውም ደስ ይላል ካራክተሮቹ ገጸ ባህሪዎቹ ደስ ይላሉ እንደው እንደ ተዋናይ ግን እንዴት አየሁት እንሱዬ ሰውነት ወይ በጣም ደስ ይላል ምርቃቱም ላይ ነበርኩኝ አይደል እና ሁሉም ተዋናዮች ነበሩ ዳይሬክተሩም ነበረ ሁሉም ሰው ለፊልሙ ያለውን ስሜት ሲያጋራ ነበርና ከመሄድ በፊት አንድ ሁለት ክፍል አይቼ ነበር ገጸ ባህሪዎቹ ደስ ይላሉ ግን የሞገስ ገጸ ባህሪ ሁሉም ሰው ያው አንዳንዴ ኃይለኛ ገጸ ባህሪዎች ስቶሪ ላይ ታሪክ ላይ ስታያቸው ደስ ይሉሻል ምክንያቱም ወጣ ያሉ ናቸው ለመጫወት ደስ ይላሉ ማለት እንደ ገጸ ባህሪ ስታስቢው እንደዚህ አይነት ገጸ ባህሪ እኮ ብጫወት ስቶሪውም ፍሎው ደስ ይላልና የሞገስ ግን የተጫወተው ገጸ ባህሪ ለየት ያለ ያው ኃይለኛ ነው አበዳሪ ነው ገንዘብ ያለው ሰው ነው ፑሽ ያደርጋል ሰዎችን ማለት እንደ ስቶሪ እንደ ታሪክ ፍሰት እየወደድሽው እንደዚህ አይነት ገጸ ባህሪ ታያለሽ ልታያቸው እና እየጠላሁ አይደለ ይተወደዋል እንደዛ አይነት አንቺ ማንነን እንትናል እንደተንስለኝ እኔ ደግሞ ሚዛን ላይ በጣም ከስሟ ጀምሮ በዚህ እድሜዋ ምን እንደምትመዘን ብናያት እያልኩ ነው እንትኑ አሁን ሴራው ያለው ነገር እየተጠለጠለ ያለው ወዴት ያልፋል ወዴት ይሄዳል የሚለው በጣም ያጓጓ ነው እና ደግሞ እሷ ጋር ያለው ካራክተር እንዴት እንደሚሄድ ለማየት እና ከስሟ ጋርስ ምንድነው የሚያያዝ ነገር አለ የሚል ነገር ጥያቄ ፈጠረብኝ መጨረሻ ሚዛን እኔ በርግጥ ሁሉም ተዋናዮች እውነት ለመናገር ሰውነት ላይ ያሉት አንድም በቃ እንደዚህ ምለው የለኝም እውነት ለመናገር በጣም ብቃት ያላቸው ቦታውን ገጸ ባህሪውን ተላብሰው የሚጫወቱ የሚደንቁ ተዋናዮች ናቸው ያሉትና እዩት ነው የሚለው ልባችሁ እንደተንጠለጠለ የሚያጓጓ ነው ደግሞ ወዴት ይሄዳል የሚለው ደግሞ የቤተሰብ ጨዋታ ደግሞ ያው እየመጣ ነው የመጨረሻ አራቱ ታውቀዋል ስለዚህ የቤተሰብ ጨዋታም እንግዲህ በምርጫ መጨረሻ ላይ አንድ ሰው ላይ ተወስኖ ፕሮግራሙ በደንብ ከዚህ በኋላ ይጀምራልና ብዙ አዳዲስ ነገሮች አሉ እዚሁ አውርተን አንጨርሰውም እነዚህ ያው ያያያቸዋቸው በማስታወቂያ እንደገና ለመተላለፍ የጀመሩትን አነሳን እንጂ የተለያዩ ፕሮግራሞች አሁንም እየተሰሩ ስለዚህ ከሳምንት ሪሞታችሁን ሳትቀይሩ እየተዝናናችሁ ቁም ነገር እያገኛችሁ የምትቆዩባቸው ፕሮግራሞቻችን ወደ እናንተ ሊደርሱ ዝግጅታቸውን እየጨረሱ ነውና ሪሞትም አያስፈልግም እኮ እንደ ፖስተር እንትን ላይ እንግዲህ እነዚህ ብቻ አይደሉም ሁሉም ሾዋችን ተወዳጅ ናቸው እንዳሉ ሞቅ ደመቅ እንደሚባለው ተደርገው ሁሌ ይቀርባሉ ሁሉ ጊዜ አዳዲስ ነገር ሁሉ ጊዜ ማይጠበቁ ነገሮችን እናያለን እኔ እንኳን እንግዲህ እንደናንተ ሆኜ ደግሞ እንደተመልካች ሆኜ ሳይሆን የራሴ በጣም የተደሰስኩበት የኮራሁበት ዝግጅቶች ነበሩ ያለፉት ሳምንታት የነበሩት አዳዲሶቹ ነገሮች በጣም ደስ የሚሉ ናቸውና እነዚህም ፕሮግራሞቻችንን ከእሁድ እስከ እሁድ እንድትዝናኑባቸው እያለን ዛሬ ፕሮግራማችንን እንደዚህ ጀምረናል የተለያዩ ፕሮግራሞቻችን የተለመዱት የእሁድ በኢቢኤስ ፕሮግራሞቻችንም እንዳሉ ናቸው ታዲያ እንዴት ነበር ከዚህ ቀጥሎ እንሸልማለን ነበር አይደለ አረሳው እንሸልማለን ስለዚህ ለሽልማታችን እናልፋለን የባለፈው ሳምንት ጥያቄ መላሽን ነው ምን ሸልመው የሚገርማችሁ እኔ ብልኬ ነበርና እኔ ጋርም ልትደውሉ ትችላላችሁ አላቅም ቴክስት ግን ልክልኝ 7696 ኢቢኤ መልሱን ሰጥቻለሁ ተሸላሚ ማን እንደሆነ እናያለን ስለዚህ እኔም እንደናንተ ተጠብቃለሁ ማለት ነው ማን ነው ባለ እድለኛ ማን ነው ባለ ሳምንት እንዴ ከዛ በፊት እኮ ረሳችሁት እና ፈንዳ አንድ ሁለት ታረቱስ ይጨምረናል እንዴ ስፖርቱን ሲሰራ የከረመ ሰው አሪፍ ነው ግን እዛ መሄድ እኮ ያነቃቃል ባይዘው ያስፈልጋል በጣም አሪፍ ነው እሺ የዚህ ሳምንት መላሻችን ሉላ ገዙናት ቢባል ደስ ይለናል እሺ ሳምንት መላሻችንን እንሸልማ እንደውል ያው ሴት ነው ወንድ ነው ባለፈው አይተሻል ምስጋና አውጥቷል ተጽ ከስፖርቱ በፊት ከስፖርቱ በኋላ ዛሬ ሰላም ጤና ይስጥልን እንደምን ሰነበትሽ እግዚአብሔር ይመስገን ትንሽ አለ ደህና ነሽ ወይ አለ እግዚአብሔር ይመስገን ከእሁድን በኢቢኤስ ነው የምንደውልልሽ
ኦኬ አራችሁ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ማንም በል ሜላት ሜላት ሜሉ እንዴት ነሽ? እኔ ግን ስም ሲጠራ የአባት ስም እየቀረ መጡ። እኔ እኮ ግራ እየገባኝ ነው። ብዙ ፕሮግራሞች ላይም ሳይ ስም ሲጠራ የኛ ብቻ። ሜላት ማን የአባት ስም? ሜላት ፍስሐ። ሜላት ፍስሐ። ከየት አካባቢ ነው? የኔ እህት አይደለሽም አይደል? እህቴ አይደለሽም አይደል? ሜላት ፍስሐ ትባላለች። ሮቤል ፍስሐ አይደለ? ሮቤል ፍስሐ በደንብ አድርገሽ እስቲ በቲቪው ቁመታችሁ ምናምን እንዴት ነው? ተቀራራቢ ነገር አለ? ሉላ እኮ በልጣለሁ እያለች ነው ቁጭ ብላ። በጣም አሪፍ ሜላት። የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልነው እና እስቲ ምን ነበረ መልሱ አስታውሽን? ጥበብ ያረፍት ሰዓት እንትን ያሳረፈችው ጌም ኦፍ ጁዳ። ሰፈሩን ግን በደንብ አልሰማንሽም ነበረ። ቃሊቲ ነበር ያልሽን? ትንሱ ነው የሰማሽ። አይገርምሽም? እኔም ሮቤልም አለመስማታችን። መልካም እድል። ሽልማቱን አወጣልሻለሁ። ስለዚህ አንድ ከረፍት በኋላ 1 2 3 ሄደ። ምን ይባላል? ለውጥም አለ። ወደዚህ ዞሯል። ኧረ በደንብ ዞሯል። ለማንኛውም አርፋ ነው መጣሽ። እውነትሽን ነው። መንገር አለባችሁ። ንገሩት እንጂ እኔ አወጣው። ምን ይመስልሻል? ግምት እስኪ። ምስጋና አካባቢ ነው የወጣው። ምን የደረሰሽ ይመስልሻል? ምስጋና ነው እንዴ? አይ ቢሆንስ ግን እንዴ ምስጋና እኮ በጣም ትልቅ ነገር ነው። ግን አይ ነው እሱማ ችግር የለውም እንጂ አንዳንዴ መብራት ሲጠፋ ምናምን ደግሞ በስልክሽ ፕሮግራሞች ለማየት ከፈለግሽ ምን ያስፈልጋል? የሞባይል ካርድ ያስፈልጋል አይደለ? የሞባይል ካርድ ነው ይወጣልሽ። በሳደለ ያገናኛችሁ ይኸውልሽ፣ በቃ የሞባይል ካርድ ነው ይወጣልሽ። እንኳን ደስ አለሽ። እሺ አመሰግናለሁ። እናመሰግናለን ሜላት። እንግዲህ መልካም ቀን ይሁንልሽ። ክረምቱም ቆንጆ እንዲሆንልሽ እንመኛለን። ሰላም ዋይልን። ቻው ቻው ሜላት። ባይ ቻው ሜላት። ቻው ቻው ሜላት። ቻው። በካሜራ ሄዳለች። እንግዲህ የባለፈው ሳምንታችንን ከሸለምን ዘንዳ ዛሬ ሉላዬ ስለመጣሽ አንቺ ነሽ መጠየቅ ያለሽ። በጣም ብዙ ፕሮግራም እያየሁ ብዙ ጥያቄ አለ። የትኛው ልጠይቀው? አንደኛው ልጠይቀው? ሁለተኛው? ሶስተኛው? የትኛው ልጠይቀው? ደረበሽ ጠይቅ ከፈለግሽ። አይ ሁለት ቴክስት እናስልካቸው። እንዴት አለ? አይ አንድ ይሻላል። አንድ ይሻላል። እሺ በጣም ወቅ ያሉ ፕሮግራሞች ስለነበሩ ብዬ ነው እንደዛ ያልኩት። ግን እኔ በጣም ከተዝናናውባቸው ደግሞ የመዝጊያ ሙዚቃውን በጣም አሪፍ ነበረ። ሙዚቀኛውን በጣም አሪፍ ነበረ እና የፕሮግራማችንን የመዝጊያ ሙዚቃ የተጫወተልን እንዲሁም ደግሞ በሙዚቃ ሰዓታችን ከነ ሮቤል ጋር ቆይታ አድርጎ የነበረው ድምፃዊ ማን ይባላል? ስሙን ከጻፋችሁና 7696 ላይ ቴክስት ካረጋችሁ የቀጣይ ሳምንት ተሸላሚዎቻችን ትሆናላችሁ። እኔ ከባድ ላይ ነኝ ያለሁት። ለክረምቱ ለማንኛውም ያው ለቀጣይ ሳምንት ተሸላሚያችን መልካም እድል እንመኛለን። ፕሮግራሞቻችን እንደዚህ ሞቅ ብለው ተጀምረዋል። በያላችሁበት ዕለተ ሰንበታችሁ ምቹ እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።